በዚህ ሁሉ የተንኮል ስራሽ አሸናፊ የምትሆኝ መስሎሽ ነበር? ግን ተሸነፈሻል። ማለት አልገባኝም። በነገራችን ላይ ልጅቷን ኤርሚያስ አግኝቷት ነበር። ምን ሳትሰሪው ነበር እንደዚህ መደንገጥ የነበረብሽ? እኔ እኮ ራሴን ይቅር ማለት አልቻልኩም። በስተመጨረሻ ድሎኛ ሆነ አይደል እኮ። ግን ደግሞ እንዳንቺ ቢሆን እኔ ተሸነፈን ነበር የሚሆነው። እባክህ አትፍረድብኝ ኤርሚ። ሁሉም ነገር እኮ እውነት ነበር የሚመስለው። እኔ ላንቺ ያለኝ ፍቅር እውነት አልነበረም ማለት ነው። የተፈጠረው እስኪ በኔ ቦታ ሆነ እንኳን አስብ። ግን እኮ መቸኮል አስፈላጊ አልነበረም። ቢያንስ እንኳን ጉዳዩ ምን እንደሆነ ማጣራት ነበረብሽ። የተፈራ ሰዎች በማንኛውም ሰዓት እዚህ ቤት ሊመጡ ይችላሉ። ለሱ አታስብ። ዳድ መረጃውን ራቅ ያለ ቦታ ወስዶ ማንም ሰው እንዳያገኘው ቆንጆ አድርጎ ደብቆታል። ምንድን ነው እኔ ተሰማኝ እንደዚህ ረካሽ በተጠጣው? ስማ ይሄን ውሰድና አቤት ላይ አዋዜ አድርገው። እሺ እኔ በተጠጣ አሁን የቤቱ ስፔሻል የምትለው መጠጥ ይዘልኝ ፍጠን። እንዲሁም ዛሬ እዚህ ቤት ላሉት በሙሉ እኔ ነው የምሸፍነው። በነገራችን ላይ ሶሊያናን በጣም ነው የምትወዳት ሲመስለኝ። ግን የኮማንደሩ ልጅና ሚስት አይ ቲንክ ኃይለኛ ሰዎች ሳይሆኑ አይቀሩም። እኔ ስለ ኮማንደር ልጅና ሚስት አያገባኝም። ፋንቱ ግን ያንን ቤት ለቀምጣት አለበት። እስከ ህይወት መስዋዕትነት ድረስ ለመፋለም ዝግጁ ነው። ዳድ እኔ እንደሆነ ማንንም አልፈራም። ምክንያቱም በአባቱ በኩል የወጣውን ጀግና ልጅ ስለሆነ። ውጪ ፖሊሶቹና ኮማንደሩ አሉ። ኤርሚና ኤርሚያስ ጉዳያቸውን በንግግር ፈተዋል። ሪች አሁንም በድጋሚ እቅዷ ሳይሳካላት ውሃ በልቶታል። ኮማንደሩ ግብረ አበሮቹን ሰብስቦ ሰተት ብሎ አቶ ላይኩን ቤት ድረስ ሰተት ብሎ መጣ። አቶ ተሰማ ጎዳና ላይ ወጣ። ብርን እንዳልበተነው ውስኪ እንዳልተራጨበት አሁን ግን የሚበላው የሚጠጣው የሚለብሰው አቶ ጎዳና ላይ ወጥቶ ቁጭ ብሏል። ከፍታም ዝቅታም እትማማች ናቸው። አቶ ተሰማ ትናንት ላይ ከፍ ያለ ቢመስለውም ዛሬ ግን ወርዱ ምሽክሽኩ ወጥቷል። ሰላም ጤና ይስጥልን። ወድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ትርፍ ይበልን እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ አቶ ተሰማ ይቅርታ ተደርጎለት አቶ ላይኩን ቤት የገባ ቢሆንም ግን ደግሞ የአቶ ላይኩን ይቅርታ ማድረግ እሱን ከተገቢው በላይ ቅጣት ሆኖበታል። ይሄ የሚሆነው ምንድነው? የአቶ ላይኩን ይቅርታ ያን ሁሉ ግፍና በደል የረሳ መስሎ ወደ ቤቱ ከወደቀበት አንስቶ ከገባበት የጨለማ ቦታ ከከርቸሌ አስወጥቶ ወደ ቤቱ እንደ አዲስ ለሱ መነሳት መታተሩ እንግዲህ ለአቶ ተሰማ ግን ከምንም በላይ ቅጣት ሆኖበታል። ይህንን መቋቋም መሸከም ቢያቅተው ከቤትም ወጥቶ አንዲት ደብዳቤ አስቀምጦ ከቤት ወጥቷል። ሲምባ እንግዲህ ወደዛ ቤት አቶ ላይኩን አብረን ታግለን እንጂ ብቻህን ጠላቶችህን ማሸነፍ አትችልም። ምክንያቱም ጠላቶችህ የተደራጁ ስለሆኑ በግለሰብ ደረጃ ሊሸነፉ የሚችሉ አይደሉም። ስለዚህ አንድነታችን ብርታታችን፣ አንድነታችን ጉልበታችን ነውና እነዚህ ሰዎች ያንተ ጠላት ብቻ ሳይሆኑ የሀገርም ጠላትና የሀገርን ሀብትን የሚያወድሙ በዝባዦች፣ ህጻናቶችን የሚጨርሱ እናቶችን የሚገሉ እነዚህ ሆዲያም እርኩስ ባለስልጣኖችን ማስወገድ ይኖርብናል። ለዛም ደግሞ ለጅብ አፉ ላይ ትንሽ ስጋ ቢጤ ጣል ማድረግ ያስፈልጋልና ለነሱም እሷን ነገር ጣል አድርገን ከጉድጓዳቸው ሲወጡ እንጨፈልቃለን ብሏል አቶ ላይኩን። ግን ደግሞ ሲምባ በእኔ የተነሳ ቤተሰቡ አደጋ ላይ እንዲወድቅ አልፈልግም። እኔ ብቻዬን ምንም ነገር ብሆን ግድ አይሰጠኝም። ግን ደግሞ እናንተን ይዤ በዚህ ሁኔታ ላይ ቤተሰቡን ችግር ውስጥ መክተት አልፈልግም ቢልም አቶ ላይኩን ግን አይ በጭራሽ አይሆንም፣ ወደ ቤት መሄድ አለብን ብሎ ቤት ድረስ ሰተት አድርጎ ይዞት መጥቷል። ወይዘሮ ዝናሽ በሐሳባቸው ባትስማማም ግን ደግሞ ናሆምና አቶ ላይኩን በሐሳባቸው ተስማምተዋል ማለት ነው። ኤርሚያስ በጉልበት አይሆንምና በብልሃት ሪችም ማሸነፍ ይኖርብኛል ብሎ ባስተካከለው መንገዱ መሰረት ሐሳቡ የተሳካለት ይመስላል። ይሄ ምንድነው? ኤቢን ለገንዘብ እንደቀረባት አድርጎ ሪች ጋር ባወራ ጊዜ ሪች ግን ይሄንንም በሪከርድ አስቀምጠው ነበር። ግን ደግሞ ጉዳዩ ምንድነው? ኤርሚያስ ልጅቱን ቀድሞ አግኝቷት ነበር። ቀድሞ አግኝቶ ልጅቷን ባናዘዛት ጊዜ ራሷን ላለማጣት እኔ መኖር እፈልጋለሁ፣ ግን ደግሞ የዚህ ሁሉ ጉዳይ ባለቤት ሪች እንጂ እኔ አይደለሁም። ሪች አስገድዳኝ ነው ገንዘብ ከፍላኝ ይህን እንዲል ያደረገችው፣ አብሬህ እንዲተኛና ቪዲዮ እንዲቀርጽ ያደረገችው፣ መድኃኒት እንዲሰጥህም ያደረገችኝ እሷ እንጂ እኔ አይደለሁም። እባክህ እኔ መኖር እፈልጋለሁና
ይቅርታ አድርግልኝ ብላ ለኤርሚያስ ሁሉንም እውነት ዝርግፍ አድርጋ ነገረችው። እናም በዚህን ጊዜ ኤርሚያስ ልጅቷን ባፋጠጣት ጊዜ ኤሚን ይዞ አብረው ነበር የነበሩት። እናም እንግዲህ ሪድ ኤሚን ቀጥራት ነበር። ይሄ የሚሆነው ምንድነው ስለ ኤርሚያስ ብላ ያንን ሪከርድ ለኤሚ ልካላት ነበር። ያን ብቻ አይደለም ተቀጣጥረው እንዲገናኙ ቀጠሮ ይዘው ነበር። በዛን ጊዜ ግን ኤሚ ከኤርሚያስ ጋር ነበረች። ሲምባና ናሆም አንድ ላይ ቁጭ ብለው ዋንጫ ዋንጫ አንስተዋል። ምንድነው እንግዲህ ናሆምና ሲምባ አንድም ቀን እንኳን በስርዓት አውርተው ተግባብተው የማያውቁ የሁለት ዓለም ሰዎች የሆኑ የሚመስሉ ሰዎች አሁን ላይ ግን አንድ ላይ አንተም አባቴ ነህ፣ የወንድሜ አባት አባቴ ነህ፣ በምንም የማይተካና የምወደውን የሚያስብልኝን የሚጨነቅልኝን ወንድሜ የሰጠኸኝ አንተ ነህ። ስለዚህ አንተ ማለት ለኔ ከአባቴ ያለኝም እንደ አባቴ ነው የማይህ ብሎ ነበር። ግን ደግሞ ሲምባ አሁን ይሄንን ማን ያምናል? እኔ እናንተ ቁጭ ብለን አንድ ላይ እየጠጣን ነው ቢባል ይሄ ሁሉ የሆነው በአባት መልካምነት ነው። ያንተ አባት ምስያዎች በሚሊዮን ዓመት አንዴ ነው የሚገኙት። በዛ ላይ ደግሞ ውስኖች ናቸው። እንደንተ አይነት አባት ንጹህ ልብ ያለው ሰው በጭራሽ አይገኝም። የዚህ ሁሉ ምክንያት ደግሞ እሱ ነው። እሱ ስንት ነገሮችን፣ ስንት በደሎችን፣ ስንት ግፍ ቢደርስበትም ሁሉንም ነገር በይቅርታ ያምናል እያለ አዎ አባዬማ እያለ ነበር። እድለኛ ነህ፣ የኔም ልጅ እድለኛ ነው እንደሱ አይነት አባት ስላለው እያሉ ስለ አቶ ላይኩን እየተሞጋገሱ ሳለ ዛሬ ግን ለምን ኑሐሚንን አላየኋትም ሲል ሲምባ ጠይቋል። ናሆምም እዚሁ ነበረች አሁን ትመጣለች እያለ ሳለ ካፋቸው ላይ ሳይጨርሱ አንድ ብጣሽ ወረቀት ይዛ ኑሐሚን እያለቀሰች ተቀላቀለቻቸው። በዚህም ጊዜ እንዲህ ምንድነው የተፈጠረው ብለው ሁላቸውም በተደናገጡበት ጊዜ ናሆም አባቴ ጠፋ እያለች ነበር። ወዴት ሄዶ? አይጠፋም የትም አይሄድም ባሉ ጊዜ ርቆ ሄዷል፣ እንዳትፈልጊኝ ብሎኝ ሄዷል፣ ይህን ወረቀት አስቀምጦልኝ ሄዷል ብላ ወረቀቱን ለናሆም ለሰጠችው ጊዜ ናሆምም ሲያዳምጠው የበደለኝ ለይኩን ነው። ለይኩን በጸጸት እድሜ ልኬን እንዲገፋ አድርጎኛል። ለይኩን ያደረገው ነገር ቀላል ነገር አይደለም። እኔ ስንት በደልን አድርሼበት፣ ስንት ግፍን አድርሼበት፣ ምናልባትም ቢመታኝ፣ ቢደበድበኝ፣ ቢያመናጭቀኝ ወይ እንደወደኩኝ ከወደኩበት ተፍቶብኝ ቢሄድ ዛሬ ላለሁበት ነገር አልዳረግም ነበር። እሱ ግን ምን አደረገ? ያንን ሁሉ ነገር አድርጎልኝ ሰው እንደሆን ካረገኝ በኋላ ትንሽ ከፍ ያልኩ ሲመስለኝ፣ መብራር የቻልኩ ሲመስለኝ እንዲህ ክንፌ ተሰብሮ ሊወድቅ፣ ግን ደግሞ በዛን ሰዓት ጓደኛዬን አዋረድኩት፣ ጓደኛዬን ከዳሁት፣ ጓደኛዬን እጄን አነሳሁበት። ከዛም በገዛ ስራዬ ተከርቸም ብገባም ከገባሁበት ጉድጓድም መልሶ ታግሎ አስወጣኝ። እናም ከዛም እንግዲህ በፍቅር ወደ ቤቱ አምጥቶ አስጠጋኝ። ያንን ሁሉ ግፍና በደል ረስቶት ይቅርታ አድርጎልኝ እኔን ወደ ነበርኩበት እንዲመለስ ሲታገል ማየት ለእኔ ግን አመመኝ። እኔ ግን የጎዳኝ አሁን ነው፣ የተበቀለኝ አሁን ነው። ለይኩን ያደረገኝም ማንም አላደረገም እያለ ነው። እናም ይህንን ነገር መቋቋም ሲያቅተኝ ቤቱን ለቅቄ ራቅ ብዬ ሄጃለሁ። ልጄ እንዳትፈልጊኝ፣ ብትፈልጊኝም ትደክሚያለሽ እንጂ ልታገኛችም። ስለዚህ እኔን በመፈለግ ጊዜሽን አታባክኚ። እኔ ስራዬን የእጄን አግኝቻለሁ። ከፍ ያልኩ ሲመስለኝ ወድቄያለሁ። መብረር የቻልኩ ሲመስለኝ ክንፌ ተሰብሯል። ላንቺም መልካም አባት አልነበርኩም፣ አሳፍሬሻለሁ የሚል ደብዳቤ ለኑሐሚን አስቀምጦላታል። ኑሐሚን እያለቀሰች ነበር። አፌን በዘጋው። ያኔ ምንም ባልናገረው ኑሮ ምንም ባላልኩት አባቴን አሁን ከየት ነው የማገኘው እያለች በጸጸት እየተገነገነች ምንም ባትበድለውም ግን ደግሞ እኔ መናገር አልነበረብኝም ምንም ነገር ባልለው ኑሮ እያለች ነው። ናሆም የትም አይሄዱም ፈልገን እናገኘዋለን ቢላትም አትፈልጊኝ ብሎኝ እኮ ነው ሄደው በራሱ ላይ ሌላ ውሳኔ እንዳይወስን ፈራው ብትልም ሲምባ ግን በጭራሽ አይሆንም ብሏል። አሁን እንሂድና እንፈልገው፣ እኔ ልፈልገው ሲል ሲምባ ያንተ መሄድ ለእኛም ሆነ ለቤተሰቡ ለአንተም ጥሩ አይደለም፣ አንተ እዚሁ ቤት ተቀመጥ፣ እኔ እና እሷ ፈልገን እንመጣለን ብለው ኑሐሚን ጋር ይገኛል ያሉበት ቦታዎችን በሙሉ ቢያካልሉም ግን ደግሞ ተሰማን ሊያገኙት አልቻሉም። ተሰማ ራቅ ብሎ ሄዶ ነበር። ፈልገው ሲያጡት ወደ ቤታቸው ተመልሰዋል። ኑሐሚን ክፍሏን ዘግታ ማልቀስ ጀምራለች። ናሆምና ሲምባ አሁንም እያወሩ ነው። እኔ እኮ ቦታ ላገኘው እችላለሁ፣ ምክንያቱም እኔ በዚህ ድብብቆሽ መሃል ያላየው ሽርንቁላ ጉራጉሪ የለም። ስለዚህ አሁን ቦታ እኔ ላገኘው በቀላሉ እችላለሁ ቢልም ናሆም ግን በጭራሽ እሱ አይሆንም፣
እንደዛማ በጭራሽ ነው የማይሆነው። ያንተ መውጣት እኮ ለአንተም ለቤተሰቡም አደጋ ነው እያሉ እያወሩት አለ። ድንገት አቶ ሌኩም መጥቷል። አቶ ሌኩም በመጣ ጊዜ ፊቱ ተከፍቶ ነበር። ያን ያህል ጥሩ ደስታ አይታይበትም። እንደ አባዬ መጣሃል እንዴ ምን ሆነህ ነው እያለ ነበር። አቶ ሌኩን እንኳን ደህና መጣህ ቢለውም ሲምባ ለማናቸውም ምላሽ አልሰጠም ነበር። እንዴ ምን ሆነህ ነው? ምንድነው የተፈጠረው? እህትስ እንዴት ሆነች በተባለ ጊዜ የሮማን ጉዳይ አሳሳቢ እንደሆነና ሮማን ከዚህ በፊት ለቀልድ ብላ ስትናገር የነበረ ነገር ቢኖርም ግን ደግሞ እሷ ከተናገረችው በላይ እጥፍ ድርብ የነበረ በሽታ እንደነበረባት ሰበቡ የወይዘሮ ዝናሽ ቢሆንም እሷ ግን ትልቅ በሽታ እንዳለባት ቅንጭላቷ ላይ በጣም ከባድ እጢ እንዳለ ተነግሯል። ለዚህም ሲባል እንግዲህ አቶ ላይኩን ወደ ነበረችበት ሀገር ጀርመን ሄዳ እንድትታከም ፕሮሰሱን ጀምሮላታል። እሷ ህመሙን እኛን ለማታለል ብላ የካንሰር ታማሚ ነኝ ብትልም አምላክ ደግሞ ለሱ ሁሉ የተቸረው ነውና በጥፎ ድርብ አድርጎ ከምሮላታል። እሷ ግን በሰዓቱ ይሄን ብላ የነበረው እኛን በውሸት አስጣታላ ለመግባት ነበር፣ ግን ደግሞ ከተመኘችው በላይ የጥፍ ድርብ የሆነን ሰጥቷታል እያለ ነው። ሲምባም ይሄንን ቀበል ብሎ ለዛ እኮ ነው ሰው የዘራውን ይበላል የሚባለው ብሏል። እናም እንግዲህ ሰው የዘራውን ይበላል፣ ባፉ የተናገረውን ይበላል። ምክንያቱም የተመኘውን ያገኛል እንደማለት ነውና እንግዲህ የእሷ ነገር ያበቃለት ነው። ስበቡ በእኛ ሆነ እንጂ ቀድማም ጤነኛ አይደለችም ብሏል። እናም እንግዲህ ናሆም አባዬ ተሰማኩ ከቤት ጠፍቷል፣ ለዛም ደግሞ ኑሐሚን ደህና አይደለችም፣ እባክህ ሂድና አጽናናት አንተን ትሰማሃለች ብሎት ነበር። እንዴ ወዴት ሄደ እንዴት ሄደ እያለ ነበር። ወዴት እንደሄደና እንዴት እንደሄደ እኛም አናውቅም። አሁን ግን ይገኛል ያለበት ቦታ ሁሉ ደርሰን መተናል እያለ ነበር። አቶ ላይኩንም እና ሰው ጠፍቶ እናንተ እዚህ ቁጭ ብላችሁ ጠጣላችሁ ቢልም እኛም እኮ የተቻለንን ሁሉ አድርገናል፣ ግን ደግሞ የለም እባክህ እንድትረጋጋ አድርጋት ብሎ ወደ ኑሐሚን ክፍል ልኮታል። ሲምባ ግን ወንድ ልጅ ሲከፋው ብቻውን ራሱን ማዳመጥ ይፈልጋል። የሆነ አንዲት ቦታ ውስጥ ብቻውን ቁጭ ብሎ ራሱን ለማዳመጥ ፈልጎ ይሆናል፣ ከሰው ጋር አለመሆን ፈልጎ ይሆናል፣ ሌላ ምንም ነገር አይፈጠርም እያለ ከናሆም ጋር እያወሩ ነው። እናም እንግዲህ በዚህ ሁኔታ ላይ ኑሐሚን የአባቷን ፎቶ እያየች እያለቀሰች ነበር። ያኔ ቢቀርብኝ ምንም ባልናገር እያለች እያለቀሰች ሳለ አቶ ላይኩን ወደ ኑሐሚን ክፍል ገብቶ የተፈጠረውን ነገር ጠይቋታል። እሷም አንድ ወረቀት አስቀምጦላት እንዳትፈልግኝ ብሏት እንደወጣና ከዚህ በፊትም ገዳም ይዘው በሄደች ጊዜም እዛ የሚታዘዘውን እንደማይተገብርና ከራሱ ጋር እንዳልነበረ በጸጸት እየተብሰለሰለ እንደነበረ ለአቶ ላይኩን ነግረዋለች። አቶ ላይኩንም እኔ ነኝ ጥፋተኛ እያለ ነው። እኔ ነኝ ጥፋተኛ፣ ምንም ትኩረት አልሰጠሁትም ብሎ ራሱን ተወቃሽ እያደረገ ነው። በዚህ ሁኔታ ላይ እያሉ እንግዲህ ኑሐሚንን እንድትጽናናና የትም እንደማይሄድ ፈልገው እንደሚያገኙት ቃል ገብቶላታል። እና ኑሐሚንን ከራሷ ጋር እንድትሆን ትቷት ወደነ ሲምባ ጋር ተቀላቅሏል። ሲምባን በራሱ ጉዳይ ቢዚ ሆኖ ችላ እንዳለው እየነገረው በጣም ይቅርታ ሲምባ፣ አንተስ እንዴት ነህ? ቤቱ ተመቸህ? ለመድከው እያለው ነበር። እሱም የቁም እስረኛ ቢሆንም ያው እስረኛ በሆንም ይሻላል ባለ ጊዜ መቼም ጉሬ ለጉሬ ከመሯሯጥ አይሻልም ብለህ ነው ሲል ሲምባም ለጨዋታ እንደሆነ ተናግሮ አቶ ላይኩን አመስግኗል። ግን ደግሞ እኔ አሁንም ቢሆን እየተጣላን ያለነው ከአንድ ሰው ጋር ከሁለት ሰው ጋር አይደለም። ስለዚህ ምናልባትም እነዚህ ሰዎች ወደ ቤተሰባችን አደጋ ውስጥ እየከተትን ነው፣ በተለይ አቶ ተፈራ የሚባልን ሰው። ስለዚህ ባካችሁን የቤተሰብ ችግር ውስጥ እንዲገባ አልፈልግም ቢልም በጭራሽ ብሎም ብሏል። ናሆም ግን አንድ ሀሳብ አምጥቷል። የእነዚህን ሰዎች ሴራ በሶሻል ሚዲያ ማጋለጥ እንዲሁም ደግሞ የሶሊያና ጉዳይ እጅግ በጣም አንገብጋቢ እንደሆነ ፋንቱን ብትሆን መጎዳት እንደሌለባት ህዝብ እንዲያግዛቸው ነገሩን ወደ ሶሻል ሚዲያ ማውጣት ይሻላል የሚል ሀሳብን አምጥቷል ናሆም። በዚህ ጉዳይ ላይ አሁን የቤተሰቡ አንተም አንድ አባል ስለሆንክ ዲያጊን ጥራውና ይምጣና ቤተሰቡ ተሰባስቦ መወሰን ይኖርብናል እያሉ ነው። ወይዘሮ ዝናሽ ገነትን ለመጠየቅ ከዘመዶቿ ጋር ወደ ያለችበት ገዳም ሄዳለች። እናም እንግዲህ ቤተሰቡ ሰብሰብ ብለን ስለዚህ ጉዳይ ማውራት አለብን እያሉ እየቀጠሩ ባለበት ሪች ለኤሚ ደውላላት ነበር። ኤሚም በጣም ይቅርታ ሪች እያለቻት ነበር። እሷም እኔ ላንቺ ጉዳይ እየታገልኩ ሪች እንግዲህ በድጋሚ እቅዷ ተበላሽቷል፣ ከሽፎባታል ማለት ነው። እናም እኔ ላንቺ ጉዳይ ጠባቂ መሆኔ እጅግ በጣም ያሳዝናል እያለቻት ነበር። ኤሚም ይቅርታ ጠይቃት እንግዲህ የላኩልሽን አዳመጥሽ ወይ ባለቻት ጊዜ ኤርሚያስ እኔን ለገንዘብ ብሎ እንደቀረበኝ ሰምቻለሁ ስትላት እሱም ፖይንት ያዙልኝ፣ እኔም እንድታቂ የምፈልገው እሱን ነበር ልጫወትብሽ
እያለቻት ነበር። እናሷም እሱ እውነትሽን ነው ስትላት ከሁኔታው እንዴት ተረዳችሁ እንዳልተሳካላት ነበርና ምን ለማለት ፈልገሽ ነው ብትላትም እቅዷ እንዳልተሳካላትና ሁሉንም ነገር ኤርሚያስ ልጅቷን አግኝቷት እንደሰሙ በነገረቻት ጊዜ እጅግ በጣም ተናዳለች። የስ እናም በዚህን ጊዜ እንግዲህ ሪች በድጋሚ ባለመሳካቱ እጅግ በጣም ተናዳለች። ኤርሚያስ ሁሉንም ነገር እንዳወቀና አብረው እንደሆኑ በነገረቻት ጊዜ ኤርሚያስንም ልጄንማ አጥቼ መኖር አልፈልግም፣ ለዚህ ሁሉ ምክንያቷ ልጅ እንደጣ ያደረገችኝ አምራናትና አለቃትም እያለች ነው። ሪች እጅግ በጣም ተናዳለች። ኤርሚያስ ኤሚን ባለማመኗ እንዳዘነ ነግሯታል። ስላላመነችው ቢያዝንም ግን ደግሞ አሁን በመታረቃቸው ደስተኛ ሆኗል። ግን ደግሞ ኤርሚያስ እንግዲህ ከዚህ በኋላ ምንም ነገር እንደማይፈጠርና ኤሚ ምንም ነገር ቢፈጠር እንደማትጠራጠር ቃል ገብታለት አንድ ላይ በድጋሚ ሆነዋል ማለት ነው። አሁን ደግሞ የአምራን ሰርግ እስከሚያልፍ ድረስ የአምራን ሚዜ እንደሚሆኑና አምራን የቤተሰቡ አንድ አባል እንደሆነች ጭምር ተማክረዋል። ግን ደግሞ የአምራን በዚህ ልክ መለወጥና በዛ ላይ ደግሞ እንግዲህ የዶክተር ሚስት እጩ በመሆኗ እድለኛ ናት፣ የሷ ይገርማል እያለ ነው። ኤሚን ብትሆን ሰው በሷ ልክ እንደዚህ ሲለወጥ አይቼ አላውቅም ብላለች። አሁን ግን የቤተሰባችን አንዱ አባል ናት። በዛ ላይ ደግሞ በጣም የምታሳዝን ሁልጊዜ ሚዜ ይሆን መች ነው ሙሽራ የምንሆነው የሚል ውሳኔ ላይ ደርሰዋል። ግን ደግሞ ከአምራን ሽምግልና በኋላ ኤርሚያስም ሽማግሌ እንደሚልክ ተስማምተዋል። ኤሚ ወደ ቤቷ በገባች ጊዜ ያልተጠበቀ ነገር አይታለች። ቤት ውስጥ አቶ ሌኩን ሲምባ እንዲሁም ናሆም ሆነው ስለ ቀጣይ እቅዳቸው እየተወያዩ ባሉበት ጊዜ ነበር ድንገት ኤሚ ወደ ቤት የገባችው። ኤሚ ወደ ቤት በዘለቀች ጊዜ ግን ጥሩ ያልሆነን ነገር ሰምታለች። ይህም ምንድን ነው እንግዲህ ኤሚ ኮማንደሩ ፖሊሶች ሰብስቦ ግብረ አበሮችን እንደመጣ ተናግራለች። ሲምባ አሁንም በመስኮት ሊዘል ያሰበ ይመስላል። ኮማንደሩስ ማንን ሊወስድ ግብረ አበሮችን ይዞ ወደዛ ቤት መጣ የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ ነበር ቆይታ የሚመስል ነበር። መልካም